አንቺን አጥቼሽ ታምሜ ከሚነሳኝ ጤና ከሚነሳኝ ጤና የታባቱ ክብሬ ተይው እንዳልሽው ይሁንሽ መጣለች። አብርሽ ዛሬ በአዲስ ነገር ጠብቁኝ ዛሬ ማታ ብሏል። እንግዲህ አዲሷ እጮኛውንም ጉንጮን እንድትስመውና እንድትደበቅ ፊቷን አድርጓል። እኔ ደግሞ ይኸው ፊቷን ገልጬላችኋለሁ ማለት ነው። እና ሙዶች አብርሽ የሚያመጣቸው ሴቶች በነገራችን ላይ ሁሌ ራቆት ነው የሚያመጣው ማለት ነው። ሁሌ መጀመሪያ ላይ ራቆታቸው ነው የሚያመጣቸው ግርም የሚለኝ እና ይኸው እንደምታዩት ራቆቷን ነው የመጣቸው። ሽንጧን እያስዳበሰች ነው ያለችው ማለት ነው። አሁን የጽጌ ሙዚቃ የሚያስፈልገው ነካ ነካ የሚለው ማለት ነው። ዳብሰኝ ዳብሰኝ የሚል ሙዚቃ ቱ እና አብርሽ ፈገግ ብሎ ደስተኛ ሆኗል። እንግዲህ እንደምታዩት ሄርሜላን ለማቃጠል ተዘጋጅቶ መጥቷል። ሄርሜላን ሊበቀላት ነው ማለት ነው። እናንተ አብርሽ በቀለኛ ነው እውነት አይረሳም ማለት ነው። አሁን ሄርሜላ ሌላ ቦታ 10 ቀን ጠፋሁ ምናምን ብለው ነበር፣ አረገዝኩኝ ብለው ነበረና አብርሽ እንደምታዩት ሩታን ለማቃጠል ሳይሆን ሄርሜላን ለማቃጠል ነው የመጣው ማለት ነው። ገባችሁ? ሩታም ልጇን ይዛ ጠፋች እያሉ ነው። እንግዲህ እስኪ ማታ እናያለን። ሲቀጥል ደግሞ ጠፋች ሳይሆን ያኔ ከሀገር ልትወጣ ነው ልጇን ይዛ ምናምን እያለ ነበረ ቢኒ። እንደውም ብትሄድማ የተሻለ ነው፣ ከጭቅጭቅ ተገላገለች። ነገር ግን አሁን አብርሽ እንደምታዩት ይዟት መጥቷል እችን ልጅ ማለት ነው። ጸጉሯን ደግሞ 10 ነው የምትቀያይረው ስታይል 10። አብርሽ ባለፈው ለታ የለበሰው ኮፍያ ነበረ፣ ይሄ ራስተው ቁጥርጥር ተሰርቶ የነበረው ያ ኮፍያ ነው። ኮፍያውን አውጥቶ እንግዲህ በፍሬዝ መጥቷል። ጭራሽ አንድ ጸጉር ቤት ጸጉራቸውን የተሰሩ ሁላ ነው የሚመስሉት ማለት ነው። እዩትማ ከለሩ ሁሉ ነገሩ የሷ ደግሞ ዊጓ ምናምን እንደምታዩት ከላይ እስከታይ ፌክ በቃ የጸጉር እንትን ማስታወቂያ የምትሰራ ነው የምትመስለው ማለት ነው። እና በዛም አላችሁ በዚህ እንግዲህ አብርሽ እንኳን ደስ አለህ፣ እንኳን ሌላ ሴት ይዘህ መጣ። ምክንያቱም ነግሬያችኋለሁ፣ መደጋገም አይጠበቅብኝም። ምክንያቴን ተናግሬያለሁኝ፣ ከአንዴም 10 ተናግሬያለሁ ማለት ነው። ስለዚህ ሄርሜላ እንዴት ልትሆኝ ይሆን ዛሬ? እንዴት ልትሆኝ ነው ዛሬ? ግን አሁን አብርሽ እንደዚህ የኔ ነው አብሬው ኖራለሁ አብሬው ቀጥላለሁኝ ብዙ ህልም አለኝ ብለሽ አስበሽ አሁን አብርሽ እንደዛ ስትስሚው አሁን የነበረውን ጉንጭ ሌላ ሴት ስትስመው አንገቱ ስር ስትሸጎጥ ወይኔ እኔ የለውበትም ዛሬ ሄርሜላ እንዴት ልቧን ክትክት እንደሚል ማለት ነው። ቆጭ በቃ ታሪክ ተደገመ። ምንም ሌላ ነገር እኮ የለውም ማለት ነው ውዶቼ። እና አሁን ላይቭ ልገባ ነው። ላይቭ ነው እሺ። ሰብስክራይብም ላይክም አድርጉ። ላይቭ እንገናኝ።